እንግዲህ በ26 ዓመቴ በመጨረሻም በራሴ ለመኖር ወስኜ ወጥቻለሁ ከቤተሰቦቼ which is በጣም አስቸጋሪ ነው እንደምታውቁት በራስን ችሎ ለመኖር በአሁኑ ሰዓት ለኢትዮጵያ ውስጥ which is ከባድ የሚያደርገው ነገር ምንድነው? በዋነኛነት አንደኛ የቤት ኪራይ በጣም ውድ ነው በአሁኑ ሰዓት ላይ። እንዲሁም ደግሞ የምንፈልገው ቦታ ላይ አናገኝም። ስፔሻሊ ስራዎቻችን ሞር ኦፍ ሴንተር ቦታዎች ላይ የምንሰራ ከሆነ በጣም ትራንስፖርቴሽን ኮስቱ ሀስሉ በጣም አስቸጋሪ ነው። እንዲሁም ደግሞ ስቲል ወደማይሆን ኤሪያዎች ላይ በምንሄድበት ጊዜ ስፔሻሊ በጣም ፋር ወደሆኑ ኤሪያዎች ስፔሻሊ አሁን ላይ ቤት በምናገኝባቸው ኤሪያዎች ላይ ስንሄድ ስፔሻሊ ኢንቫይሮንመንቱ ለእኛ ሊከብድን ይችላሉ። ስፔሻሊ ወደ ከተማ ላይ የምንኖር ሰዎች ከሆን ያስቸጋሪ ነው የሚያደርግብን። ያም ብቻ ሳይሆን ደግሞ ቤቶቹ በምንፈልጋቸው ሁኔታ አይደሉም የምናገኛቸው፣ በጣም ይሰፉብናል፣ ወር ደግሞ በጣም ጠቦን አክሰሰብል አይደለም ሽንት ቤቶች ምናምን እና በምንፈልገው መልኩ አናገኝም። ያም ደግሞ ሆኖ የምንፈልገውን ደግሞ ብናገኝ በጣም ፕራይሱ ውድ ነው እና በራሳችን ችለን መኖር እየፈለግን ያንን ነገር ግን በጣም እንቅፋት እየሆነብን ሳንወጣ ከቤተሰቦቻችን ጋር የምንኖር በጣም ብዙ ሰዎች ነው። ያንን ደፍሮ መውጣቱ በጣም ሪስኪ ያደርግብናል። ስቲል ግን ያንን ተቋቁመው የሚመጡ ሰዎች አሉ። which is የሚፈልጉት ኤሪያ ባይሆንም የሚፈልጉት አይነት ቤት ባይሆንም የሚፈልጉትን አይነት ኢንቫይሮንመንት ባያገኙም ወስነው በቃ ግዴታ ያንን ቻሌንጅ መጋፈጥ አለብኝ ብለው ይወጣሉ። ይሄ ውሳኔ እንግዲህ ከራሳችን ጋር ተማክረን የምንወስን አይነት ውሳኔ ነው። which is ግን ቻሌንጂንግ ነው በጣም ለወንድም ለሴትም ስፔሻሊ ራሱን ችሎ መውጣት ለሚፈልግ ማለት ነው። ብዙ ጊዜ እንግዲህ በውጭዎቹም የተለመደው ከ18 ዓመት በኋላ ውጭ ወደ ራሱን ችሎ መውጣት አለበት የሚል ነው። እኛ ጋር ግን ሲመጣ ዩኒቨርሲቲ ስቲል የምንጨርሰው በ21 ዓመት በ22 ዓመታችን ስለሆነ ከዛ ኤጅ በኋላ ነው የምንወጣው ወይም ደግሞ መውጣት የሚጠበቅብን። እኔም እንግዲህ ፐርሰናሊ ከዩኒቨርሲቲ ግራጁዌት ካረኩኝ በኋላ which is በ21 በ22 ዓመቴ ነው ግራጁዌት ያረኩት። የዛኔ መውጣት እፈልግ ነበር። ነገር ግን ለመውጣት ሳስብ አንደኛ ቤተሰቦች የሚኖሩት ወደ ቦሌ አካባቢ ስለነበረ እኔም ደግሞ ያን ኢንቫይሮንመንት ስለለመድኩት ትንሽ ራቅ ማለቱ ኢንቫይሮንመንቱ ትንሽ ከባድ ያደርገዋል። ቢኮዝ እናንተ የምታስቡትን አይነት ሜንታሊቲ ላታገኙ ትችላል፣ ወይም ደግሞ እናንተ የምታስቡትን አይነት የላይፍ ስታይል ምናምን ላታገኙ ትችላላችሁ። ኢንቫይሮንመንቱ አፌክት ያደርጋችኋል። አንደኛ ፍርሃቴ እሱ ነው። ሁለተኛ ነገር ደግሞ ወደ እነዚ አይነት አካባቢዎች ስትሄዱ የምትፈልጉትን አይነት ቤት አታገኙ። ስፔሻሊ ወደ አሁን ለምሳሌ ብዙ ጊዜ ቤት ለመከራየት የምንሄደው ወደ ኮዬ፣ ወደ አራብሳ፣ ካባዱ ምናምን በጣም አስቸጋሪ ነው። ቺዝ ደግሞ ኤክስፔንሲቭ ነው። ስቲል አሁንም ውድ ነው ቤት። ኮዬም ቢሆን አሁን ኤክስፔንሲቭ ነው እና እነዚህ ነገሮች እኔን በጣም ሆልድ አድርገውኝ ነበር ማለት ነው። አንደኛ ውድ ነው ገንዘቡ፣ ቀላል አይደለም። ጥሩ ስራ ያስፈልጋቸዋል። እነዛ ቤቶች ላይ ደግሞ ስትሄዱ እንዳልኳቸው አንደኛ ርቀት ይኖረዋል። ስራችሁን ደግሞ የምትሰሩበት ሎኬሽን ደግሞ ሞር ሴንተር ላይ ደግሞ ከሆነ አስቸጋሪም ያደርገዋል እሱ ከዛ አንጻር እና ደግሞ ሞሮፍ እኔ ያ ነገር ዛት ማችን ሆልድ ባያደርገኝ ትምህርት መማሩም ስለነበረ እዛው ኤሪያ አካባቢ ላይ እሱ አስቸጋሪ አድርጎብኝ ነበር ስራ ውሳኔውን ወስኜ ለመውጣት ማለት ከቤተሰቦች። ነገር ግን እንዳልኳችሁ አሁን ላይ ያገኘሁት ቤት እግዚአብሔር ረድቶኝ ያው ፕራይሱ በጣም አሪፍ የምለው ፕራይስ ነው። ቤቱ እንዳሳየኋችሁ በጣም አሪፍ የሆነ ቤት ነው። በምፈልገው አይነት ነው። ዛት ማችም ሰፊ ያልሆነ በጣም ጠባብ ያልሆነ አሪፍ የሆነ ስፔስ ያለው እና ደግሞ በጣም እኔ ፕሪፈር የማደርገው ነገር በጣም ደግሞ እንደ ማንዳቶሪ ነገር የማየው የራሱ የሆነ ሽንት ቤትና ሻወር እኔ ግዴታ ነው ብዬ ማስበው ነበር መጀመሪያ። ያንን በማግኘቴ በጣም ደስተኛ ነኝ እና ደግሞ ውሳኔም ለመወሰን ምንም አልተቸገርኩም። እንዳልኳችሁ የምፈልገው ቦታውም አሪፍ የሆነ ኤሪያ ነው። ጥሩ ኢንቫይሮንመንት ያለበት ኤሪያ ላይ ስለሆነ አይ ፕሪፈር በጣም እና በጣም አሪፍ ነው ለእኔ አሁን ላይ ያገኙት ጅዝ በ26 ዓመት የሚሆን ጥሩ ታይሚንግ ላይ ነው ብዬ ነው የወሰድኩት። ስቲል ምንም ወደኋላ ማለት አልፈለኩም። ቀጥታ ወስኜ ከቤተሰቦች ለመውጣት የወሰንኩት ማለት ነው። እና ይህንን ቪዲዮ መስራት የፈለኩት ምንድነው ብዙዎቻችሁ እንግዲህ ለመውጣት የምታስቡ ትኖራላችሁ። ያንን እያሰባችሁ ደግሞ ብዙ ነገሮች የያዛችሁ ሰዎች ትኖራላችሁ። ነገር ግን እኔ የምላችሁ ምንድነው አሁን ይህንን ያገኘሁት ቤት ቀድሜም ራሴን ሆልድ አድርጌ ይዤው ነበር። እንደዚህ አይነት ነገር ካልሆነ ብዬ አይምሮ የምስለው በራሴም ያሳመንኩት ነገር ራሴም ጋር ዲስከስ ያደረግኩት ነገር ስለነበረ ፈጣሪም ረድቶኝ እንዳልኳችሁ ፈጣሪም የልቦናችሁን ነገር ይፈጽምላችኋል ወደፊት ላይ ሰው ታይሚንግን ጠብቆ ይመጣል። እናንተ ግን በራሳችሁ ያንን ነገር በደንብ አድርጋችሁ የምትፈልጉትን ነገር መለየት አለባችሁ። ከዛም በተጨማሪ ደግሞ የቀረውን ነገር ፈጣሪ ይሞላላችኋል ማለት ነው። ስቲል ራስን ችሎ መውጣት ደግሞ የሚፈራም ሰው አለ። ቶታሊ ምንም ኤቭሪ አክሰስ እያለ ቤትም ጥሩ አግኝቶ ደግሞ የሚፈልጉ አይነት ቤትም ኖሮ ከቤተሰቦች ተለይቶ መውጣት የሚፈራ ሰው እሱ በጣም ከባድ ነገር ነው። አድቫንቴጅስ ነው ባይዘው ወይ መፍራት የለባችሁ። ከቤት ስትወጡ ኤቭሪቲንግ ሪስፖንሲብል ትሆናላችሁ። ኦውን ማድረግ ትጀምራላችሁ ነገሮችን። ያ ነገር ምን ይሰጣችኋል? በደንብ እንድትበስሉ እና ነገሮች ላይ
የራሳችሁ የሆነ ሪስፖንሲቢሊቲ እንደሆነ ስታውቁ ራሳችሁ ቴኬር ማድረግ እንዳለባችሁ ስትረዱ በጣም ደስተኛ ትሆናላችሁ። ነገር ሶ ኤቭሪቲንግ ስትገዙ ለራሳችሁ ነው የምትገዙት። ኤቭሪቲንግ ስታሟሉ የጎደለውን ነገር ምናምን ፊል ታደርጉታላችሁ። የሆነ ነገር ሃንድል የማድረግ ነገር፣ የሆነ ነገር ኦውነር የመሆን የሆነ ነገር ሊድ የማድረግ እንትናችሁ እየጨመረ ይመጣል። መፍራት የለባችሁም። እኔ ፐርሰናሊ ሰጀስት አደርጋችኋለሁ ኤጃችሁ የደረሰ ልጆች፣ ነገር ግን ቀድማችሁ ከራሳችሁ ጋር በደንብ ተማከሩ። ያለውን ነገር የምትፈልጉትን ነገር በደንብ ለዩ። ይህን ደግሞ ታይሚንጉን አስባችሁበት ያ ነገር በሚሆን ሰዓት ውሳኔ መወሰን ላይ መፍራት የለባችሁም ለማለት ነው። አሁን ላይ ቤቱ ኦልሬዲ እንዳሳያችሁ ነው። ጽዳት ይቀረዋል። ገና እያጸዳዳሁት ነው ያለሁት። እቃም ለማሟላት የማስባቸው ነገሮች አሉ። እኔ ፐርሰናሊ ለቤቱ የሚመጥን አይነት ቀለል ያሉ ሲምፕል የሆኑ እቃዎችና ለመስሪያ የሚሆን ዴስክ ሴታፕ እፈልጋለሁ። እኔ ፐርሰናሊ ሞር ኦፍ የምፈልጋቸውን ነገሮች አልጋ፣ ዴስክ ሴታፕ ምናምን ቀለል ያሉ ነገሮች ስለሆኑ እነሱን ለማግኘት አይ ቲንክ ውድ ናቸው፣ በጣም ኤክስፔንሲቭ ናቸው። ዴስክ ሴታፕን ለማሟላት ቴክስ ታይም ስሩ ታይም ቀስ በቀስ እያልኩኝ የማሟላቸው ናቸው የሚሆኑት። ግን ደስ የሚል ቫይብ አለው እንዳልኳችሁ። አሁን በቀጥታ ወደ ጽዳት ነው የምገባው። አጽድቼው ደግሞ ያለውን ሪዛልት ማሳያችሁ ይሆናል። ወደፊት ደግሞ የሚኖሩትን እቃዎችን አስገባብቼ ምናምን የማሳያችሁ ይሆናል። አይ ቲንክ ሞቲቬት ያደርጋቸዋል ብዬ አስባለሁ። ስፔሻሊ መውጣት ለምትፈልጉ ሰዎች ይሄ ነው። ይመቻችሁ። ኤቭሪ ዲቴል እንግዲህ ለማጽዳት ሞክሬያለሁ። እንደምታዩት ትንሽ አስቸጋሪ ነው። ኦብቪየስሊ አሁን ላይ እንግዲህ ኦን ያደረኩት ኦንሊ መወልወያ መዘፍዘፊያ ነገሮች ናቸው። እንግዲህ እነዚህም ራሳቸውን የቻሉ ወጪዎች ናቸው። ስቲል ከዚህ በኋላ ብዙ ወጪዎች ማውጣቸው ይኖራሉ ማለት ነው። ከማሟላት ምናምን ይኖርብኛል። እነሱ እንግዲህ ስኩታይ ማሟላቸው ናቸው። እንግዲህ እንደ ወንደላጤነት ለማላቸው ያሰብኳቸው እቃዎች ሲምፕል የሆኑ እቃዎችን ነው። ዛትማች ብዙ እቃዎችን የማይዙ ለምሳሌ ያክል እንደ አልጋ አይነት ሙሉ አልጋ እዚህ ቤት ለማስገባት አልፈለኩም። እንደምታዩት አሪፍ የሆነ ስፔስ አለው። ዛትማች ጠባብ አይደለም፣ ግን ቀለል ያለ ወደፊትም ልጠቀምበት የምችለው አይነት አልጋ ነው ያሰብኩት። ለምሳሌ ያክል እንደ ፓሌቶች አይነት ነው ያሰብኩት ያለሁት አልጋ። አንደኛ ከኮስት ሚኒማይዜሽን አንጻር ፕራይሳቸው በዛትማች ኤክስፔንሲቭም ስላልሆኑ አሪፍ እቃዎች ስለሆኑ ኢቨን ለወደፊት እንኳን እንደ ኖርማል መናፈሻ ቦታ ላይ ትራሶች ምናምን አሉ፣ እነሱ ተደርጉባቸው መቀመጫ ማድረግ ስለሚቻል ፓሌቶችን ያሰብኩት። እንደገና ልብስ ማስቂያ ምናምን ቁም ሳጥንም አላሰብኩም። ሲምፕል መሆን አለበት። አንደኛ ቤትም ለመቀየር እንዳንቸገር እቃዎችን ምናምን ስለማውጣት ብዙ ሰዎች ሲቸገሩም ስላየው ከዛ አንጻር እንደ ክሎዝ ራክ አይነቶች ማለት ልብስ ለመስቂያነት በጣም ቀላል ናቸው እነሱ። ኢዝሊ መውሰድ ማንቀሳቀስ ይቻላል፣ አያስቸግሩም። እንደነሱ አይነት ልብስ መስቂያ ነው ያሰብኩት። እና ደግሞ በዋነኛነት ብዙ ወጪ የሚያስወጣኝ የዴስክ ሴታፕ ነው። ዴስክ ሴታፕ እፈልጋለሁ። እሱንም አሪፍ የሆነ እቃን መግዛት የምፈልገው ኮስቱ በጣም ሀይ ቢሆንም ግን ወደፊት ልጠቀመው የሚችለው ስለሆነ አሪፍ የሆነ የዴስክ ሴታፕ አስቤያለሁ። አንደኛ ኤርጎኖሚክ ቼር ያስፈልጋል። ያው ስራ ስንሰራ በጣም ብዙ ሰዓት ቁጭ ስለምንል ለወገብም ያ ስለሚያስፈልገኝ የኤርጎኖሚክ ቼር፣ ቴብል እንዲሁም ደግሞ ሰፋ ያለ ዲስፕሌይ ያላቸው ኮምፒውተሮችን ማስባለሁ። እነሱ አይ ቲንክ ታይም ይወስዳሉ፣ ግን እነሱን ለመግዛት ነው ማስበው። ከዛ በተጨማሪ ደግሞ እንግዲህ ጫማ መደርደሪያ ያስፈልጋል። ለእነሱም አይ ቲንክ ያሰብኩት ክሎዝ ራኩ ላይ እዛው ላይ ለመጠቀም ያሰብኩት ኮስት ለመቀነስ። ከዛ በተጨማሪ እንግዲህ የሚያስፈልጉ ላይቶች ምናምን ያስፈልጋሉ። እነሱን በመግዛት አስቤያለሁ። በጣም ደግሞ ወሳኙ ነገር ዲፊውዘር እና ሂዩሚዲፋየር በጣም አስፈላጊ ነው። እሱም ለቤት ውስጥ ሽታ ምናምን ለማጥፋት እነዚህ ነገሮች በጣም ቺፕ የሚባሉ ናቸው፣ ግን ስቲል ያስፈልገው። ቤትም ውስጥ ደግሞ ለመቀመጫነት ቀላል አይደሉም፣ ብቻ በጣም ብዙ ናቸው። በተቻለኝ አቅም ኮስት ሚኒማይዝ ለማድረግ ነው እያሰብኩ ያለሁት። እናንተም ሜቢ ለመውጣት ያሰባችሁ ሰዎች አይ ሆፕ እንደዚህ አይነት ነገሮችን እንደምትፈልጉ። ቢኮዝ ትልልቅ አይነት እቃዎችን እናስቀምጥ ካለን አንደኛ ቤታችን ጠባብ ስለሆነ በጣም ያጨናንቅብናል፣ ስፔሳችን አሪፍ እንዲሆን ለማድረግ ማለት ነው። ያንን ነው የማስበው። ሆፕ ይህንን ቪዲዮ እንደወደዳችሁት፣ እንዲሁም ደግሞ ስቲል የምትፈልጉ ሰዎች ካላችሁ ስፖንሰርሽፕም ኢቭን ካላችሁ እቀበላለሁ። ይመቻችሁ።